ቴዲ አፍሮ አመስግን፣ በእውነት አመስግን። ስንት ብር ነው ለማስታወቂያ የሚከፈለው? በአሁን ሰዓት ስንት ብር ነው የምትከፍለው ለማስታወቂያ የሆነ ስራ ለመስራት? ስንትና ስንት ብር ነው የሚፈሰው? ተግባባን? ያለ ምንም ነገር አትሰራም ብለው ሰው ያንተን ግልብጥ ብሎ ወጥቶ የኢትዮጵያ ሕዝብ ምን ያህል እንደ ኩራት እንደሚያይ ኢትዮጵያ ላይ ምን ያህል በጽድት ያልክ ሰው እንደሆንክ አሳይታል። ሰው ከብዳል። ሌላው ምንድን ነው? ከአንድ አብሮ ከሚሰራው እንትን ጋር ወደ 330 ሚሊዮን ብር ከፍሎ ይደረዛ ብሎ ቴዲ አፍሮ ዘግቷል ፋይሉ። በጣም በሚደንቅ ሁኔታ አምሶ መይስድ 330 ሚሊዮን ብር አውጥቶ ሄደ አፍንጫው ወርውሮ ሄደ። በቃ ወርውሮታል። እንደዚህ አይነት ስንት ነው? 33 ነው። ይቅርታ 33 ሚሊዮን። አንዳንዱ ሲጽፈው እብድ ነው ማለት ነው። ይቅርታ 33 ሚሊዮን ብሩን ወርውሮለት ዝም በል በቃ ሄደ። አቅም እንዳለው አሳይቷል። ምክንያቱም የቴዲ ስራዎች ብዙ ነገሮች እንዲያመጣ አድርገውታል። ደስ ይላል። ብዙ አቅም እንዳለው ብዙ አድርጓል። 33 ሚሊዮንም ትልቅ ብር ነው። እንደ ትንሽ አታዩ። ኪሱስ ቢታይ 3 ብር የሌለ 33 ሚሊዮን ትንቃለ። አበሻ ደስ ነው የሚልህ እኮ በጣም። ቴዲ አፍሮንማ መቀለጃ ነው ያደረጉት እኮ። ቴዲ አፍሮ እስኪ ዘፍንላቸው ፊልም ይዘው የሚጠብቁ ሰዎች ሁሉ ያሉ ይመስሉኛል። እኔ በጣም ያመኛል የኢትዮጵያን ፊልም ሳነሳ። የኢትዮጵያ ፊልም በሽቀጧል በጣም። ይቅርታ ስለቃለ እስቲ ቴዲ የተወሰደባቸው ሼመንደፍር፣ አሁን አያይኔ፣ አቦጊዳ፣ ሄዋን እንደዋዛ፣ ላምባዲና፣ እቴጌ ሰምታ ይሆን እንዴ? ጊዜ ለኩሉ 70 ደረጃ ሌላ 100 ደረጃ ታገኛላችሁ ብትፈልጉ። ከፈሉት ወይ ቴዲ አፍሮ አይመቸንም የምትሉ ሰዎች ለምንድን ነው ታዲያ እጢ የምትሆኑት? በቃ ለሚመቸን ተውልና። እርግጥ ቴዲ አፍሮ አያት ለጣሊያን እንቁላል ሲቀቅል ከነበረ ሙዚቃው አይመችም። አያት ለጣሊያን አንጋች ከነበረ ቴዲ አፍሮ አይመችም። ድርቦሽ ኢትዮጵያን ስትወር መንገድ እየመራ የኢትዮጵያን ጀግኖች ያስጨረስክ ከሆንክ ቴዲ አፍሮ አይመችም። ሶማሌ ኢትዮጵያን ስትወር ከሶማሌ ጋር ወግነ ለሶማሌ አንጋች ፋኖሽ ያዥነ ኢትዮጵያን ይወጋ ከሆነ ቴዲ አፍሮ አይመችም። ታዲያኛ ምን እንርዳ? ቴዲ አፍሮ የኔን አይወክልም፣ የኔን ሃይማኖት እንትን አይልም፣ የኔን ብሔር አይጠቅስም ምናምን ብላችሁ የምትንዘባዘቡ ሰዎች አላችሁ። ቴዲ አፍሮ ያለፈችዋን ኢትዮጵያ የምናይበት መነጽር ነው። የነበርክ ከነበር ሳትጠራ አታልፍ፣ ያልነበርክ ካልሆንክ በቀር። ስለዚህ አትንጫጩ፣ እጅ ትላላችሁ። ከብልጽግና አክቲቪስቶች ከብልጽግና ገረዶች በላይ እዚህ ሶሻል ሚዲያ ላይ ተወዝፋችሁ እኔን አይወከኮች ታስቁኛላችሁ። ለሚመቸን በቃ ተውል። ዛሬ በቴዲ አፍሮ ሙዚቃ ውስጥ ሲቀነቀኑ ከነበሩ ጉዳዮች ውስጥ አንደኛው ለምሳሌ ሰንደቅ ነው። ያንን ሼርድ አይደንቲቲ ማርከር ሰንደቅ ኢትዮጵያዊነትንና ኢትዮጵያዊነትን የጋራ ሴት ዲፋይን ካደረጉ ቀለሞች መካከል አንዱ ህያው የሆነው የቀለሞች ህብር ዛሬ በአደባባይ ተለብሶ በደማቁ የሚውለበለብበት ኢትዮጵያውያን አንገታቸውን ሳይደፉ ቀና ብለው የሚያውለበልቡበት ምድር የአማራ ምድር ነው። ይህንን ያስቻለው የአማራ ህዝብ ትግል ነው። ዛሬ ኢትዮጵያውያን በዛ ሰንደቅ ስር እንዲጠለሉ ሰንደቁ ከአዲስ አበባ ቢፋቅም ከኢትዮጵያ ልብና የጋራ ትዝታ ውስጥ እንዳይፋቅ አድርጓል። አንሙት። አንደኛው ሼርድ አይደንቲቲ ማርከር እሱ ነው። ዛሬ አፋብን ብለህ ሰርች አድርግና ባንዲራውን ጠይቀው ለሚምታታበት ሰው ዛሬ አማራ ልጆች በዱር በገደሉ ሲዋደቁ የሚለብሱትን ሰንደቅና ቀለም ተመልከቱት። መከላከያው ይዞት ሲያውለበልበው አታዩም? የሚውለበልበው በአማራ አርሶ አደሮች ቀይ ነው፣ በአማራ አባቶችና እናቶች ቀይ ነው እንጂማ በአዲስ አበባ ላይ የእናቶች ቀለም፣ የእናቶች ጥለት፣ የእናቶች ቀሚስ ጥለት ተቀደደ። አዲስ አበባ ላይ አናስጠቃም ሰንደቁን ነው ያለው የአማራ ህዝብ።
ዛሬ ያ ማርከር በኢትዮጵያዊነትና በአማራነት መካከል ሕያው የሆነ ትስስር ገመድ እንዳለ ግልጽ ማሳያ ነው። አንድ ሼርድ የሆኑትን ነገሮች ነው ማነሳው፣ እንዴት እንደማይጣሉ ነው ማነሳው ሶሲዮሎጂካሊ። ሌላኛው ኢን ግሩፕ እና አውት ግሩፕ ዲስቲንክሽንን በተመለከተ ነው። የአማራ ትግል ቅድም አንሙት እንዳልከው ሌሎችን ዘይ የሚላቸውን ኢትዮጵያውያንን ከአማራነት ውጪ ከአማራ ህዝብና ከአማራ ባህል፣ ቋንቋ፣ እሴት አማራነትን ከሚጋሩ ማንነታቸውን በተለያየ መንገድ ከሚገልጹ ኢትዮጵያውያን ጋር በጠላትነት የተሰለፈ አለመሆኑ ሌላኛው የኢትዮጵያ የሆነ ሁሉ የኔ ነው የሚል ነው። የኢትዮጵያ የሆነ ሁሉ የኔ ነው የሚል ነው። የአማራ ነው፣ የኢትዮጵያ የሆነ ሁሉ የኔ ነው፣ የአማራም የሆነው የኢትዮጵያ ህዝብ ነው ብሎ የሚናገር ለምሳሌ ቋንቋዎቹን እሴቶቹን ይጋራል። የሌሎች ቋንቋ ዲስኮንፈርቱ አይደለም፣ የሌሎች እሴት የሚያስደነግጠው አይደለም፣ የሌሎች ሰላም የሚያስደነግጠው አይደለም። በማህበራዊ መስተጋብሩ በባህላዊ ትስስሩ ከሌሎች ኢትዮጵያውያን ጋር ተሳስሮ የሚኖር ማህበረሰብ እንደሆነ በግልጽ ትመለከታለህ። ይሄ ድንበር ተሻጋሪ ራሱንም አይደንቲፋይ የሚያደርግበት ሌሎችንም የሚመለከትበት መነጽሩ በዋናነት ከሌሎች ኢትዮጵያውያን ጋር ትስስር እንዳለው የሚያምን ማህበረሰብ መሆኑን ሰበር መረጃ አለ። ዛሬ ሚያዝያ 8 ለሁሉም ኦርቶዶክሳውያን ይዳረስ ዘንድ በደንብ ሼር ኮፒ ሊንክ ማድረግና እጅ ለእጅ ተሳስረን ድምጻቸውን ልናሰማ ይገባናል። በአርሲ የሚኖሩ የሸዋ ኦሮሞ ኦርቶዶክሳውያን ወጣቶች መግለጫን አውጥተዋል። ድጋፋችንን ጠይቀዋል፣ ከጎናቸው እንድንቆምም። መግለጫው ይህንን ያመላክታል። በአርሲና በአካባቢው የሚደረጉን ሰብአዊ ጥቃት እንዲሁም እንግልትን፣ መከራቸውን የሚያሳይ በዝርዝር የተቀመጠ ነው። በመግለጫው ውስጥም ማህበረሰቡ ላይ እየደረሰ ያለውን ሰቆቃ፣ መገለልና ስልታዊ ግድያ ጥቃትንም ያመላክታል። ሁላችንም ኦርቶዶክሳውያን እጅ ለእጅ በመሆን ለአርሲ ያለንን ፍቅርና አንድነት የኦርቶዶክሳውያን ባለማህተብ መገለጫችንን፣ ደንባችንን በአንድነትና በጽኑ ድጋፋችን እንድናደርግላቸው ቪዲዮ እየሰራን መረጃውን በማጋራት እንዲሁም በጸሎት እንድናስባቸው ጠይቀውናልና ሁላችንም የምንችለውን ሁሉ ስለ ማህተባችን እንወጣላቸው።